አልወልይ ይላሉ። የአላህ ወልይ ማለት አልሙኽሊሱ ለ ስራውን ለአላህ ጽድት ያደረገ ከሚያደርገው ድርጊት ዱንያዊ ንዋይን ያልፈለገበት ላ ስልጣን ወላ ገንዘብ ወላ እውቅና ወላ ጭብጨባ ለአላህ ያጸዳ ስራው አልዓሊሙ ብሂ አላህን ያወቀው ሲፋውን ባህሪዎቹን ተውሂዱን ያወቀ አልሙቂሙ ዐላ ጣዓቲ አላህን በመገዛት ላይ ቀጥ ያለ መስመሩ ላይ ያለ መስጊድ አወል ሶፍ ማታጣው የአላህ ወልይ እሱ። አንድ ሰው ባህር ላይ ሲራመድ ብታየው በሃዋው ላይ ሲበር ብታየው ቁርአንና ሐዲስ ላይ መጠህ መዝነው ይላል። መመዘኛው አላህን ያውቃል ወይ? ለአላህ ኢኽላስ አለው ወይ? በአላህ መንገድ ላይ ቆሟል ወይ? ይሄ ለወልይነቱ መስፈር አላህ ወልዮች እንዳሉት ተናግሯል። አንድ ባሪያ ወደ አላህ በዒባዳ በተጠጋ ቁጥር የአላህ ሽልማት እየቀረበው ይመጣል። ወደ እሱ ያስጠጋዋል። ያኔ የሚጨብጥበት እጁ፣ የሚያይበት አይኑ፣ የሚሰማበት ጆሮው፣ የሚራመድበት እግሩ ሆንለታለሁ አላህ። ወለኢን ሰአለኒ ከጠየቀኝ እጁን አንስቶ ለኡዕጥየነ እሰጠዋል። ጠብቀኝ ካለኝ እጠብቀዋለሁ ከሚፈራው። ወደ አላህ አንድ ባሪያ በእኽላስ እየተጠጋ ሲመጣ በእጁ የሚከሰት ከራማ ይሰጠዋል፣ ያከብረዋል፣ ዱዓውን ይቀበለዋል፣ ከመጥፎ ነገር ይጠብቀዋል። በብዥታ መሃል ውስጥ መንገዱን ይገልጥለታል። ከራማ እንለዋለን። አላህ ሲያከብርህ ትክክለኛ እንደሆንክ ሲጠቁምህ የእሱ ወዳጅ እንደሆንክ ሲያሳውቅህ አንዳንድ ክስተት በባሮቹ እጅ እንዲከሰት ያደርጋል። ለወልዮቹ ከራማ ለነቢያቶች ሙዕጅዛን ሰጥቷል። ያ ኢብራሂም አሉት፣ ጠሩት። አታይም እንዴ ማዕበሉ ሊውጠን እኮ ነው ልንጠፋ ነው ብለው ቀሰቀሱት። ሲነሳ መርከቧ ትወዛወዛለች። እጁን ወደ አርረሕማን አነሳ። ሚጠራው አላህ ብቻ፣ እስቲጋሳ የሚቀርበው ለአላህ ብቻ። አላሁመ ቀድ አረይተና ቁድረተክ አላህ ወይ ኃይልህን ችሎታህን አቅምህን አሳይተናል። ፈአሪና አፍወከ ወረሕመተክ እዝነትህንና ማህርታህን አሳየናል። መርከቧን አላህ አረጋት። ከዛም ቁም አለኝ፣ ተነሳለ። ደነገጥኩ። ምን አንተ ማነህ? ዛሬ እኮ በአንተ አላህ እርዳታ አለከልኝ አለኝ። ያ ሙጊፍ ስትል ስትጣራ ድምፅ የመጀመሪያው ሰማይ ላይ አስተጋብ። ሁለተኛውን ስትል ሁለተኛው ሰማይ ላይ ረብሻ ፈጠረ ድምፅ። ሶስተኛው ሰማይ ላይ ሲያስተጋባ የተቸገረ ሰው ጥሪ ነው ተባለ። አላህ ጠላትህን የመግደል ዕድል ሊሰጥ የጠየቅኩት ላድንህ መጥተዋል። መስመሩ ተስቷል፣ ደንበሩ ተጥሷል፣ ሁለት ዳር ተረግጧል። አንዳንዱ ከራማን የሚያወግዝ የሚያላግጥ እንዴት ሊሆን ይችላል የሚላል፣ ሌላኛው ደግሞ ይህን ከራማቸውን ተጠቅሞ የሰሩትን ጀብድ አይቶ የሚያመልካቸዋል። ቀብራቸው ላይ ሄዶ የሚያርግ ቀብራቸው የሚጠውፍ ድረሱልንም የሚል ተውሂድ አለታል። አላህ ሆይ የመዲና ሰዎች ዝናብ ስጠም ብለው ቢጠይቁ ከለከልካቸው፣ አላህ ሆይ የሚየባለው ዝናብ አውርዳ። መሐመድ ደግሞ ከድር ምን ይላል? ቁልቱ ሀዛ መጅኑን፣ ይሄ እብድ አልኳል። አላህን እንዴት ይዳፈረዋል ዝናብ አውርድ ብሎ? ያ ሁሉ ዑለማ ወጥቶ ጠይቆት አላህ ያላዘነበ መማጸኑን ቀጠለ ይላል እየተንቀጠቀጠ። እጁን አላወረደም። ሰማይ ምራድ ጀምረይና እማንቆጣጠረው ዝናብ መዲና ላይ ረገፈ። ወልዮቹ እንዳይከበሩ በዚህ ዘመን እንዳይወደዱ እያደረገ ያለው ዋናው ሰው የወልዮቹ ወዳጅ ነን የመሻይኮቹ ጠበቃ ነው የሚለው ሰው ስለነሱ ሲያወራ ከተጨባጩ ያወጣዋል። የማይመስል ነገር ይጨምርበታል። አንድ ኦዲዮን ያዳምጫን 300 ነቢያትን ራስ ላጭቻለሁ የሚሉ ወልይ ማለት ስለነሱ ስናወራ በመጠን እናክብራቸው እናድንቃቸው። ከራማቸውን በትክክል የተፈጸመ ካለ እናንሳው። ወደ አምልኮ ግን አንቀይረው። ድረሱልኝ አንበላቸው። ቀብራቸውን ዶሪክ እየድን አንገንባ። እዛ እየድን አንረድ። አንድ ሰው ስለ ወልይነቱ ሲነገር ስትሰሙ፣ ስለ ደግነቱ ስለ ከራማው ከሰማችሁ ቁርአንና ሐዲስ ላይ አምጥታችሁ መዝል። ቀጥ ያለ ከሆነ ሶላቱን ማያሳልፍ ዓቢድ ከሆነ ተቀበሉት። ሶላት አዛን እያለ እኛ ዓርሽ ሰግደን ነው ምን መጣ እያለን ያላግጥ ከሆነ እንዳትሰሙ። አይኛን ሰግድም መካ ነው ደርሰን ምን መጣ ካለ ያላጋጭ። የአላህ ወልዮች አወል ሶፍ ናቸው። የአላህ ወልዮች ዛኪሮች ናቸው። የአላህ ወልዮች ራሳቸውን ከሱስ ያራቁ ናቸው። የአላህ ወልዮች ሙጃሂዲኖች ናቸው። የአላህ ወልዮች ሺህ ደረሳዎችን ሰብስበው የሚያስተምሩ ናቸው። እኛ ምናቃቸው የኛ አባቶች እንደዚህ ሃኡላኢ አባኢ ፈቲሊ ቢሚስሊ አልሐምዱሊላህ صاحب الجمال والكمال والإحسان والإنعام. الحمد لله المتفضل على عباده بالخير العميم والهادي بفضله ورحمته إلى صراطه المستقيم، لا يفنى ولا يبيت ولا يكون إلا ما يريد، لا مثيل له يوجد
ولا إله سواه يقبل ولا أكرم غيره يقصل عز جاهه وجل ثناؤه وتقدست أسماؤه ولا إله غيره. أتيتك راجيا يا ذا الجلال ففرج ما تراه من سوء حالي. عصيتك ربي ويلي بجهلي وعيب الذنب لم يخطر ببالي. لعمرك ليت أمي لم تلدني ولم أغضبك في طول الزمان. إلى من يشتكي المملوك إلا إلى مولاه يا مولى الموالي. فها أنا عبدك العاصي فقير إلى رحماك فاقبل لسؤالي. أشهد أن لا إله إلا الله ولي الصالحين وأشهد أن سيدنا وإمامنا وقرة أعيننا محمدا عبد الله ورسوله وخيرته من خلقه وأمينه على وحيه. خير الأنبياء مقاما وأحسن الأنبياء كلاما لبنة تمامهم ومسك ختامهم. أغر عليه للنبوة صاتم من الله نور يلوح ويشهد. وضم الإله اسم النبي لاسمه إذا قال في الخمس المؤذن أشهد. وشق له من اسمه ليجله فذو العرش محمود وهذا محمد. نبي أتانا بعد إس وفضرة من الرسل والأوثان في الأرض تعبد. فأمسى سراجا مستنيرا وهاديا يلوح كما لاح الصقيل المهند. فعلرنا نارا ونشر جنة وعلمنا الإسلام فالله نحمد. أشهد أنه بلغ الرسالة وأدى الأمانة فصلوات الله وسلامه عليه ما اتصلت عين بنظر ووعت أذن بخبر وسلم تسليما كثيرا. أيها المؤمنون عباد الله، أوصي نفسي الخاطئة بتقوى الله. وقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أيها المؤمنون عباد الله، زاري الله سبحانه وتعالى فقاد كهنا سلان دوساين أجندا نورال كلهم نجاراتو أرز سيرقتو مفتهو محل منقل مهونون تبيولا محمد عليه الصلاة والسلام استمرونا. كلهم جرازمم وسن ميالفو كستاتوج ميتاكموت بميزاناوينت بمحكلين يوم القرف الجالو نقجو الاعتدال. الله سبحانه وتعالى وليو تشالوت لوليو تشم كرامان ستوا. بزي هاجندا زوري علي بركاكا سوچ يتلاييت أقلي كوموال. عندو ولياتو تشن كالله قال يوجد درسيتر ليلان يودمو يمن ولي يمن كراما بلوس يوفوست سموا. اسلبنا كولتم محكنا الله دقاق قباروچا وداجوچا مين بالمالوچا نزين قرآن ليبا عندان كساس كمبتواتشوان على أواج إن أولياء الله يا الله دقاق قباروچ وداجوچ لا خوف عليهم ولا هم يحزنون. نسوم أيفروا أعزنوا من طلوت بهلت نجر نما ناتشو يا رب. اسكي قلتلن ما قلتاتشو من دنو إن النسو مهولي ساكال لنالوي تياك أقربن الذين آمنوا النزا يامن إيماناتشو يسنى وكانوا يتقون اللهم بتلكو بيتنككوت ميفروت سلطان ያልሸነገላቸው ዱንያ ያላታለለቻቸው ስሜት ያላነጎዳቸው ወካኑ የተቁን ንግግራቸው የተመጠነ እርምጃቸው የተመዘነ ወካኑ የተቁን ሚበሉትን የመረጡ ሚናገሩትን የመዘኑ ስሜታቸውን የተቆጣጠሩ ለሊት ዒባዳ ቀን ዚክር ላይ ያሳለፉ ከሐላል ለግደው የሚያድሩ
በአላህ መንገድ የተዋደቁ ወካኑ የተቁ እነዚህ ናቸው የኔ ወልዮች። ኢማም ኢብኑ ሐጀር አሚሩል ሙእሚኒን ፊል ሐዲስ ኻቲመቱል ሑፋዝ የሚሏቸው ኢብኑ ሐጀር አልወልይ ይላሉ። የአላህ ወልይ ማለት አልሙኽሊሱ ለሁ ስራውን ለአላህ ጽድት ያደረገ ከሚያደርገው ድርጊት ዱንያዊ ንዋይን ያልፈለገበት ላ ስልጣን ወላ ገንዘብ ወላ እውቅና ወላ ጭብጨባ ለአላህ ያጸዳ ስራው አልዓሊሙ ቢሂ አላህን ያወቀው ሲፋውን ባህሪዎቹን ተውሂዱን ያወቀው አልሙቂሙ ዐላ ጣዓቲህ አላህን በመገዛት ላይ ቀጥ ያለ መስመሩ ላይ ያለ መስጊድ አወል ሶፍ ማታጣው የአላህ ወልይ እሱ። ኢማም ሻፊዒ አስከትለው ይናገራሉ። አንድ ሰው ባህር ላይ ሲራመድ ብታየው፣ በሃዋው ላይ ሲበር ብታየው ቁርአንና ሐዲስ ላይ መጠህ መዝነው ይላል። መመዘኛው አላህን ያውቃል ወይ? ለአላህ ኢኽላስ አለው ወይ? በአላህ መንገድ ላይ ቁሟል ወይ? ይሄ ለወልይነቱ መስፈርት። አላህ ወልዮች እንዳሉት ተናግሯል። አንድ ባሪያ ወደ አላህ በዒባዳ በተጠጋ ቁጥር የአላህ ሽልማት እየቀረበው ይመጣል፣ ወደሱ ያስጠጋዋል። ያኔ የሚጨብጥበት እጁ፣ የሚያይበት አይኑ፣ የሚሰማበት ጆሮው፣ የሚራመድበት እግሩ ሆንለታል አላህ። ወለኢን ሰአለኒ ከጠየቀኝ እጁን አንስቶ ለኡዕጢየነ እሰጠዋለሁ፣ ጠብቀኝ ካለኝ እጠብቀዋለሁ ከሚፈራው ነገር። ወደ አላህ አንድ ባሪያ በእኽላስ እየተጠጋ ሲመጣ በእጁ የሚከሰት ከራማ ይሰጠዋል፣ ያከብረዋል፣ ዱዓውን ይቀበለዋል፣ ከመጥፎ ነገር ይጠብቀዋል፣ በብዥታ መሃል ውስጥ መንገዱን ይገልጥለታል። ከራማ እንለዋል። አላህ ሲያከብርህ ትክክለኛ እንደሆንክ ሲጠቁምህ የሱ ወዳጅ እንደሆንክ ሲያሳውቅህ አንዳንድ ክስተት በባሮቹ እጅ እንዲከሰት ያደርጋል። በቀረብከው ቁጥር በተጠነቀቅከው ልክ ማለት ነው። ሰይድና ዑመር ብን አልኸጣብ ሸይኹና አልአልባኒ ሰሒህ ባሉት እብን ሐጀር እና ሐይፈሚ ሐሰን ነው ባሉት ዘገባ ላይ አንድ የመስጂድ ውስጥ ኹጥባ ያደርጋል። ከዛ በፊት ግን አንድን የጦር ሰራዊት አደራጅተው ሩቅ አገር ልከዋል። ያ ሰራዊት አዛዥ ያደረጉት ሳሪያ ይባላል። ሰራዊቱን ይዞ አከና ቀናትን ቆረጠ። ጦርነት ላይ የተፋለመ ነው እሱ ሩቅ አገር በሺህ ኪሎ ሜትሮች ርቀት። እሳቸው ኹጥባ ያደረጉ ኹጥባውን ድንገት ቆረጡና ያ ሳሪያ አልጀበል አሉት። አንተ ሳሪያ ሆይ ወደ ተራራው ተጠጋሉ። መስጂድ ውስጥ የታደመ ሰው ግራ ተጋባ። ሳሪያ የሚገኘው ሩቅ አገር፣ ሰራዊቱ ከዘመተ ቀናት አልፎታል። ዑመር ያለ መስጂድ ውስጥ ነው። ምን ታይቶት ምን ተናገረ? ግራ ተጋብተው። ያ ሰራዊት ከቀናት በኋላ በድል ተመለሰ። የጦርነት ቆይታውን ሪፖርት አቀረበ። የአሚረል ሙእሚኒን አንተ የምእመናን አባት ሆይ መሪ ሆይ እኛ እኮ ጠላት ጋር ጦርነት ስንገጥም ልንሸነፍ ቀረብ። ከዛም አንተ ሳሪያ ሆይ ወደ ተራራው ተጠጋ የሚል ድምፅ ሰማና ወደ ተራራው ራሳችን ጠበቅነ፣ ጦርነቱንም በድል ተወጣ። ዑመር ኹጥባ ላይ ሆኖ 1000 ኪሎ ሜትሮችን እንዴት አላህ ገለጠለት! እንዴትስ ድምፁ ዛጥግ ደረሰ! هذه ما نسميه كرامات አላህ ለእንደነ ዑመር አይነት ተንቃቃ ባሮቹ የሚሰጠው ሽልማት ከራማ ይባላል። አላህ ለደጋግ ባሮቹ መጥኖ ሊሰጣቸው ይችላል። እንደሚወዳቸው ሊያሳያቸው፣ ሰዎች ዘንድ ሊከበሩ ሊያደርግ፣ የያዙት መስመር፣ የያዙት ተውሂድ፣ የያዙት ሐዲስ እውነተኛ መሆኑን ሊገልጥ በእጃቸው ይገልጣል። ከራማ ለነቢያት የሚሰጠው ሙዕጂዛት ይባላል። እርከኑ ከፍተኛው እርከን ጣራው እሱ ነው። የወልዮቹ ሁሉ አለቃ ነቢያቶች ናቸው። ከነቢያቶች የሚበልጥ ደረጃ ያለው ፍጡር የለም። አላህ ነቢያቶችን ስማቸውን የተወሰኑትን ከጠቀሰ በኋላ ወኩለን ሁሉንም ፈضልና ዐለል ዓለሚን ከዓለማት አስበልጠናቸዋል።
ከነቢያት ደረጃ የሚበልጥ ወላ ሸሂድ ወላ ወልየል የመጨረሻው ጣራው ነቢይነት እርከኑ እሱ ነው። ቃዲ ዒያድ ለዛ ነው ከነቢያቶች የሚበልጥ ወልይ ያለ ያለ ሰው ከእስልምና ይወጣል። ነቢያቶች ወንዙ ዳርቻ ቆመው ወልዮቹ ሰንጥቀውት አለፈ ካለ ሰውየው ይከፍራል። ጣራው እነሱ ናቸው። መመዘኛው እነሱ ናቸው። ነቢያቶች ናቸው። ለነሱ አላህ ከራማን ሰጥቷል። ለወልዮቹ ከራማ፣ ለነቢያቶች ሙዕጅዛን ሰጥቷል። ነቢዩላህ ሙሳ ባህሩን በእንጨታቸው በአላህ ፍቃድ ከፍተውታል። ነቢዩላህ ዒሳ የታመመን አድነዋል፣ የሞተን ቀስቅሰዋል። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ጨረቃን ከሁለት በአላህ ፍቃድ ከፍለዋል። ተአምራታቸው ብዙ ነበር። ኢማም ኢብኑ ተይሚያ ከ1000 በላይ ይቆጥራል የነቢዩ ሙዕጅዛ። ኢማም ነዋዊ في شرح مسلم ከ1200 በላይ የነቢዩ ሙዕጅዛ ይቆጥራል። ኢማም አልበይሃቂ ወኢማም አልአስበሃኒ ደላኢሉ ንቡዋ የነቢይነት ማመላከቻ በሚል ከ7 እስከ 9 ጥራዝን ጽፈዋል። የነቢዩ ሙዕጅዛ ሲናገር አንድ ባሪያ የነቢዩን መስመር በያዘ ቁጥር ወደ ነቢያቶች ይጠጋል። አላህ ከራማ ይሰጠዋል፣ ለነቢያት ሙዕጅዛ እንደሰጠ። አንዳንድ ፌስቡክ ላይ ለሰሞነኛው አንዱ ወልዮችን ያወደሰ መስሎት ድንበር ሲያልፍባቸው፣ ሌላኛው የምን ከራማን የምታወሩ ብሎ ሳቅ ከጀርባ ያጀበ ቪዲዮ ሲለቅባቸው ስታዩ ያለንበትን አሳሳቢ ሁኔታ ያሳያል። አላህ ለደጋግ ባሮቹ ከራማን ሊሰጣቸው ይችላል፣ ሊያከብራቸው ይችላል። ለአላህ በተጠጉት ልክ፣ በዚክራቸው ልክ፣ ሌሊት ባለቀሱት ልክ፣ በጾሙት ልክ አከብርሃለሁ ሊላቸው ይችላል። ዱዓቸውን ሊቀበለው ይችላል። ነቢዩላህ ዒሳ ዓለይሂ ሰላም ሐዋርያቶቹ ከበዋቸው ያንተ ጌታ ከሰማይ ምግብ ሊያወርድልን ይችላል እንዴ አሏቸው። እጅ አነሱ። አላሁመ ረበና አሉ። አላህ ወይ ጌታችን አንዚል ዓለይና ማኢደተን ሚነ ሰማዕ ከሰማይ ምግብን አውርድልን። አላህ አወረደላቸው በመላእክት ከሐዋርያቶቻቸው ጋር ሆነው ተመገቡ። ከሳቸውም በፊት የሳቸው እናት መርየም ዓለይሃ ሰላም የአላህ ወልይ ነች። ዘከርያ እሷን ይንከባከብ ነበር። ወደ ቤቷም ሲገባ የምትሰግድበት ቦታ ወጀደ ዐንደሃ ሪዝቀል ምግብ ያገኝ ነበር። የሚገርመው የክረምቱን ምግብ በበጋ የምትመገብ የበጋውን በክረምት የምትመገብ የአላህ ወልይ ነች። ዘከርያም ተገረመ። አና ለኪ ሃዛ ያ መርየሙ ይሄ ከየት መጣ? ቃለት ሁወ ምን ዐንድላህ ከአላህ ነው አለች። ኢነላህ የርዘቁ መን የሻእ ቢገይሪ ሒሳብ ያንተ ጌታ አላህ ለሻው ሰው ያለ ገደብ ይሰጣል። ኹበይብ የነቢዩ ዓለይሂ ሰላቱ ወሰላም ሰሓባ ቁረይሾቹ አስረውት መካ ላይ በሰንሰለት ጠፍረው ባዶ ቤት ሲያስቀምጡት ምን ይመገብ? በረሃም ቆልት። አላህ ወይን አምጥቶ ነበር የወይን ፍሬ የሚመግበው። ታስሯል እኮ ቁረይሾቹ ሲመጡ ወይን እየበላ ነው። ያኔ መካ ውስጥ ወይን የሚባል ዘሬ አላህ ባሮቹን ደጋጎቹን በሱ መስመር ላይ ያሉትን ያከብራቸዋል፣ ከራማ ሊሰጣቸው ይችላል። ለምነውት እስትጃባ ሊያረግላቸው ይችላል። ኢብራሂም ኢብኑል አድሃም አትባዑ ታቢዒን የተከበረ የአላህ ባሪያ ሷልህ ሰው ነው። በተውሂዱ ቀጥ ያለ ሰው ነው። አንዴ መርከብ ላይ ከባልደረቦቹ ጋር ሄደ። ደረሶቹ ከበውታል። እንቅልፍ መጥቶት ገደም አለ። ጥምጣሙን ጣል አርጎ ማዕበሉ መርከቧን አናወጣት። ያ ኢብራሂም አሉት፣ ጠሩት። አታይብ እንዴ ማዕበሉ ሊውጠል እኮ ነው፣ ልንጠፋ ነው ብለው ቀሰቀሱት። ሲነሳ መርከቧ ትወዛወዛለች። እጁን ወደ አርረሕማን አነሳ። የሚጠራው አላህ ብቻ፣ እስቲጋሳ የሚቀርበው ለአላህ ብቻ። አላሁመ ቀድ አረይተና ቁድረተክ አላህ ወይ ኃይልህን፣ ችሎታህን፣ አቅምህን አሳይተናል። ፈአሪና ዐፍወከ ወረሕመተክ እዝነትህንና ማሕረታህን አሳየናል። መርከቧን አላህ አረጋት። ደጋግ ባሮቹ ለምነውት እስትጃባ ያደርግላቸዋል። ተጨንቀው እያሉ መላኢካን ልኮ ሊረዳቸው ይችላል።
መርየም ዓለይሃ ሰላም ሶላት ላይ ቁማ ነቢይ አይደለችም የአላህ ወልይ ነች። መላእክቶች እንዳናገሯት አላሁ ስብሓነሁ ወተዓላ ቁርአን ላይ ጠቅሶልናል። ወኢዝ ቃለቲል መላኢከቱ ያ መርየም አንቺ መርየም ብለው አሏት ይላል። መልአካን ያናግራት ነበር። ጅብሪል በአካል መጥቶ ፊት ለፊቷ ተሰይሟል። ፈተመሰለ ለሃ በሸረን ሰውያ ሰው መስሏት ቁሞ ያውቃል። የኛ ደጋግ መሻይኾች መላእክት መጥቶ ቢረዳቸው ምግብ ከሰማይ ቢወርድላቸው ሚገርም ክስተት አለ። ፊ ከረማት ሊልአውሊያ ለደጋግ ግባሮቹ ለዛኪሮቹ ሚያከብራቸው ሽልማት አለው አለ። አዩ መስመር ግን እነሱን የጠራህ ቀን ነው። እርዱኝ ያልካቸው ቀን ነው። አጊሱና ያልካቸው ቀን ነው። የፈንጅ ቀጠል ከራማ ግን አላቸው። ሁለቱ ነው ዳር የረገጠው። ይሄኛው ከራማ የሌለ መስሎት ያላግጣል፣ ይሄኛው ከራማ አላቸው ብሎ ያምናቸውን ቀብር ይጠውፋል፣ ሄዶ ያርዳል፣ እርዱኝ ይላል። እስልምና ነጩ መሐከለኛ መስመር ከራማ አላቸው፣ እንወዳቸዋለን። ከነሱ ማን ይደርሳል? እኛ ይዘን ዛሬ የምንናገረው ኹጥባ ውጭ ደል የተማርነው ነው እንዴ? ከነሱ የደረሰችን እንጥብጣቢ እኮ ነች። በዛ በጨለማው ወቅት ከአፄዎቹ ጋር በሰይፍ እየተሞሸላለኩ ቦሮ ሜዳ ላይ ሸሂዱ ነው እየተሰዉ ያደረሱት ዲን እነዚህ አላህ ወልዮች ካሉን ማን ሊሆን ይችላል? ምድር ለነዚህ አላህ ከራማ ቃል ሰጠ። ለየትኛው ባሪያው ነው የሚሰጠው? ከራማ አላቸው። አላህ አልቋቸዋል። ልንሰማቸው ወሬ አንዳንዴ ቢደባለቅም ቅርጹም ቢያጣም ወንዙ ቢደፈርስም ተአምር ግን በእጃቸው አላህ ከስቷል።